ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስ ይዘህ የመጣኸውን አረሳም። መቼ እድሜን ለኢትዮጵያ ሕዝብ ነው ያገለገልኩት። ወታደር ሙኜ ያገለገልኩ ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለሕዝብ ነው የማደርገውና ለሕዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል። ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ሕዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንድ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱም ቢካለ እንዴት ነው የሚታየው? ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁ። በጣም ይጠነቅቃል። ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ቦታቸውን ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረክተውት ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ሕዝብ እድሜን ለኢትዮጵያ ሕዝብ ነው ያገለገልኩት። ወታደር ሙኜ አሁንም በሙያ መንግስት መስሪያ ቤት ለሕዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለሕዝብ ነው የማደርገውና ለሕዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል። ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ሕዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። የልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት ያደረገ አሁን ራሱ በሚዲያው የሱን ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ፣ ቤተሰብ ይቅርታ አድርጉልኝ። ማዘር ይበቃል። አይደለም ጆከር አንድ ጊዜ ቢቲ አንድ ድል ጆከር አንድ ድል እያለች ነው ባለቤቴ እኮ በጣም ነው ያዘው ሰማው ሚኬ። ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ
ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር በቃ ማዘር ይበቃል ማዘር ትንሽ ግን አሁን ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት ተክለ ማርያም አይደለም ኢትዮጵያ ህዝብን እናመሰግናለን በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ይቅር ይበልልን አንድ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱም ቢካለ እንዴት ነው የሚታየው? እንዲህ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን ንዴቱ አይፈቀድለት እኮ እስኪረጋጋ ድረስ ተጠብቀው ሰብር ታድርግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቂ ትንሽ እስኪረጋጋ ድረስ ሰከን እስኪ እና ስለዚህ እንዲህ ማለት አይፈቀድለትም። አላህ ስብሐነ ወተዓላ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። በሴቶች ላይ ባላቸው መብት ልክ ለእነርሱም በእናንተ ላይ እኩል የሆነ መብት አላቸው ብሏል አላህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ባላቸው በእነርሱ ላይ ባላቸው ግዴታ ልክ ለእነርሱም በእናንተ ላይ ግዴታ ማነው መብት አላቸው ብሎ ተናግሮላቸዋል። ስለዚህ እምቢ ሊል አይገባውም። ወደ ፍራሽ ጠርታው እሷም እንዲሁም እምቢ ልትል አይገባም ወደ ፍራሽ ከተጠራች። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የመረጋጋት ልጨርስ ለእኔ ድርስ አንድ ጊዜ ላወራ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፍራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ አልመጣም ካለችው ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። ልክ እርሱም እምቢ ካለ በዚሁ አንጻር ማለት ነው። በፈሻ በዚሁ አንጻር እርሱ ለምንድን ነው ግን ታዲያ ሐዲሱ እሷን የተናገረው? ምክንያቱም በአብዛኛው ጊዜ ተፈላጊዋ ተጠያቂዋ ማን ነች? ሴት ነች ወንድን የምትጠይቀው ለግብረ ስጋ ግንኙነት ወይንስ ወንድ ነው ሴት ልጅን የሚጠይቀው? ተጠያቂዋ ማን ነች? መልሱ። ሴት ልጅ ነች አይደል ተጠያቂዋ። ስለዚህ እምቢ እንዳትል ተብሎ ሐዲሱ ማምጣት ያለበት ማንን ነው? እሷ ነው። ሐዲሱ በወንድ ልጅ ላይ ቢመጣ ጥበቡ ያስኬድም ነበር። ሴት ልጅ ባሏን ወደ ፍራሽና ብላ በተጠራው እምቢ ቢል መላእክቶች ይረግሙታል ቢባል አያስኬድም። ምክንያቱም ሴት ልጅ ወንድ ልጅን ለግንኙነት ብዙ ጊዜ አትፈልግምና ብዙ ጊዜ የሚፈልገው ማን ነው? ወንድ ልጅ ነው። አያችሁ፣ ይህ ኢስላም ደስ ከሚለው ነገር በትዕዛዛቶችና በክልክላዎች ላይ አንዱ በአብዛኛው ትኩረት የሚደረግበት ነገር ከሆነ ያንን ትኩረት አድርጎ ይመጣል። ግን ያኛውን ትዕዛዝ አይመለከትም ማለት አይደለም። ገብታችኋል አይደለ? ለምሳሌ በመስረቅ ልሄድላችሁ። በመስረቅ የሚታማው ከወንድና ከሴት በአብዛኛው ማን ነው? ማን ነው በመስረቅ የሚታማው? ወንድ ነው ሴት? መልስ ኮሜንት ላይ ወይ ገስት ላይ መመለስ ትችላላችሁ። በመስረቅ የሚታማው ወንድ ነው ሴት? ወንድ ነው። ሌባ አይደል? ወንድ ነው። ስለዚህ ትዕዛዙ ምንድነው መምጣት ያለበት? የሴት ሌባ ቢል ያስኬዳል፣ እሷን ቢያስኬድም አያስኬድም ነበር። ግን አብዛኛው የሚታማው ወንድ ልጅ ነው። ወሳሪቁ ነው ያለው አላህ። ወሳሪቀቱ አለ። ከዚያ በኋላ የወንድ ሰራቂ ብሎ ጀመረ። ከዚያ የሴቶች ሰራቂ አለ። ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ። ለዚህ ነው። ስለዚህ የሆነ ትዕዛዝ ሲመጣ ጊዜ ቁርአንና ሐዲስ ላይ ወንድንም ሴትንም ነው የሚመለከተው የአላህ ትዕዛዝ። ግን ወንድን አንዳንዴ አስመልክቶ ይመጣል፣ ሴትን አንዳንዴ አስመልክቶ ይመጣል። በዚያ ላይ የአምላክን ገራሚ ጥበብ ታያላችሁ። ማንኛውም ወንድን አስመልክቶ የመጣ ነገር ሴትን ይመለከታል፣ ሴትንም ይመጣ ወንድን ይመለከታል። ግን በዚያ ነገር ውስጥ በአብዛኛው የሚታሰበው ሴት ከሆነች ሴትን አስመልክቶ ይመጣል ትዕዛዙ። ገብታችኋል አይደል? ወንድን ከሆነ አስመልክቶ ይመጣው ወንድን አስመልክቶ ይመጣል። ሁለቱንም ግን ይመለከታል። ያከልከላ ነገር ይሄ ለሴቶች ለወንዶች በሂሳብ የለም። ስለዚህ
ሴት ልጅ ወደ ፍራሽ ተጠርታ እምቢ ካለች ያለው በአብዛኛው ተጠያቂዋ ለግብረ ስጋ ግንኙነት ከወንድ ልቅ ሴት ልጅ ስለሆነች ነው። ሴት ልጅ አትፈልግም ግንኙነት አትጠይቅ ማለት አይደለም፣ ግን በአብዛኛው ወንድ ጠያቂ ሲሆን ሴት ተጠያቂ ነች። ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁም። በጣም ይጠነቅቃል። ሰው ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ቦታቸውን ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረግጠውት ያርዱታል። ሰውየው እያለ ይጨዋል። ሌላኛው ደግሞ ልክ እንዲሁ በሴትና በሴት ተጣልተው ምናምን ሲሉ አየሁኝ። ሐቂቃውን አላህ አለም፣ አላህ ይወቀው። በዛ የተገዳደሉ ሰዎችን ሰማኝ አየሁኝ። በጣም ያሳዝናል፣ በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል። የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል። ይህ ዘመን ነው። እንዳጠቃላይ አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ የአንድን ሰው እንደገደለ ያክል ነው። የሰው ልጅ በጣም የተከበረ ፍጡር ነው። አላህ ስብሐነሁ ወተዓላ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም ይላል። በእርግጥም የአደምን ልጆች አክብሬያቸዋለሁ ብሏል አላህ። አላህ በሌላ ቦታ ላይ ምን አጅሊ ዛሊከ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል አለ አላህ። ሰው ነው ያለው። ሙስሊም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው አለ። የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ ያተረፈ የዓለምን ሰው ነፍስ እንዳተረፈ ነው አለ። ሰው ነው ያለው አሁን። ስለዚህ አላህን ፍሩ ባካችሁ፣ አላህን ፍሩ፣ አላህን ፍሩ። የሰው ልጅ ነፍስ በጣም የተከበረ ነው። ሑርመት ደም አልኢንሳን አዕዘም ዐንደ አላህ ምን ሑርመት ልካዕባ። የአንድ ሰው ደም ክብሩ ከአላህ ዘንድ ከካዕባ በላይ ነው ክብሩ። ካዕባ ከዚህ ዓለም በላይ ትልቁ ክብር ያለው እርሱ ነው አላህ ዘንድ። የሰው ልጅ ነፍስ ደግሞ ከእርሱ በላይ ነው ፈጣሪ ዘንድ። እና ባካችሁን ተው። ይህ ምንም ጥሩ ነገር አይደለም። ተጣላህ አይደለ? አልተግባባህም አይደል? ያን ነገር ወይ በሽምግልና መፍታት ወይ በሌላ ነገር መፍታት። እንዲህ መገዳደሉ ደረጃ ላይ መድረስ እየተገቢ አይደለም በፍጹም። የወንድሙን ደም ራሱ ያኔ በሴት ምክንያት አፈሰሰ የሚል የሰማት በጣም ያሳዝናል። በጣም ያሳዝናል። በጣም የሚያሳዝን ነገር ነው።